እናመሰግናለን እናከብራለን ጌታ አምላክ ሆይ ሃሌሉያ በጌታ በኢየሱስ ክርስቶስ ማስተምረን ቃልህን ግለጥልን መንገድህን አስታውቀን በኢየሱስ ክርስቶስ አሜን ሃሌሉያ የጀመርነው ትምርታችን ስለ ታምራት መንገድ የታምራት መንገድ ያው ታምራት የሚባለው ነገር ከተፈጥሮ በላይ የሆነ የእግዚአብሔር ስራ ወይንም ድርጊት ሲገለጥ ነው እግዚአብሔር ከተፈጥሮ በላይ በሆነ መልክና ስርዓት በመካከላችን ማንነቱን ሲገልጥ ታምር እንላለን ተፈጥሮ የምንለው የመጀመሪያው ህግና ስርዓት ነው የመጀመሪያው የተፈጥሮ መርህ ያ ለምሳሌ ውሃ ወደታች ይፈሳል ብለን በተፈጥሮ የግራቪቲ ህግ መሰረት ነው ወደታች እየፈሰሰ ያለው ውሃ ወደ ኋላው ይመለሳል እንደ ክምር ይነሳል ስንል የተፈጥሮን ህግ የሚያልፍ ሌላ ኃይል ተገልጧል ማለታችን ከተፈጥሮ ስርዓት ውጪ የሆነ ለምሳሌ ብረት ውሃ ላይ ስትጥለው ይሰጥማል ያ የተፈጥሮ ስርዓት ብረት ውሃው ላይ ይንሳፈፋል ስንል ከተፈጥሮ ስርዓት ውጪ የሆነ ታምር ነው እንላለን ታምር ነው አሁን ዛሬ የምናየው ሐሳብ ይሄን እዚህ ላይ ያተኮረ ነው ታምራት የእግዚአብሔር አብሮነት ነው የሚል ነው እግዚአብሔር ነው ታምር የሚያደርገው አብሮነት ነው ከኖረ የእግዚአብሔር ስራ ከተፈጥሮ ስርዓት የወጣ ወይንም ያለፈን ኤክስፔክቴሽን ጥበቃ ሊኖረን ይገባል የምንጠብቀው ወይንም የሚጠበቀው መለኮታዊ የሆነው የእርሱ ድርጊትና መገለጥ ከተፈጥሮ ስርዓትና የተፈጥሮ አይምሮ ከሚጠብቀው ውጪ መሆን አለበት ወይንም ከዛ በላይ ነው መሆን ያለበት ሚለውን ነው ምናየውና ስለ ታምራት ትርጉም አሁን በጀመርኩት መልክ እንቀጥላለን ማለት ነው ጌታ ይባረክ ብረት በባህሪው ወይንም በህጉ በተፈጥሮ ስርዓት መስጠም ያለበት ውሃ ላይ ስትጥለው ብረት ስለሚከብድ ይሰጥማል ነገር ግን እንጨት ውሃ ላይ ስትጥለው ይንሳፈፋል ይሄ የተፈጥሮ ስርዓት እንጨት ይንሳፈፋል አንዱ ካንዱ ህጉ ይለያል ማለት መጽሐፍ ሲናገር በኤልሳ ዘመን አንዱ ከነቢያት ልጆች አንዱ የሆነው ከሰው መፍለጫ ተበድሮ መጣ ወንዝ ዳር ሆነው እየፈለጡ ያለ መዛቢያው ወይንም ብረቱ ከመፍለጫው ላይ ተወረወረና ወንዙ ውስጥ ወደቀ እና ይሄ ነብይ ምን አለ ጌታዬ ወደ ኤልሳ ነው የሚጮህ ጌታዬ ከሰው ተበድሬ ነው የመጣሁት የኔ ቢሆን ቢጠፋም ችግር የለብኝም ከሰው ተበድሬ ነው የመጣሁት ከሰው ነው ያመጣሁትና መመለስ አለብኝ ትቼው መሄድ ምን አለለ አልችልም እንግዲህ ይሄ የተፈጥሮ ስርዓት የሚባለው ተከሰተ ሆነ ማለት ነው ብረት ሰጠመ ምክንያቱም ግዴታ ነው የተፈጥሮ ስርዓት ስለሆነ አሁን ጣልቃ ገብነት ነው ምናየው ተፈጥሮን የሚያልፍ የተፈጥሮ ስርዓትን የሚቀይር የተፈጥሮን ህግ የሚጥስ የሰውን የኑሮ ስርዓት የሚያልፍ ሌላ ኃይል ለዚህ ነው እግዚአብሔርን ያመንከው እግዚአብሔርን ማመን ማለት የሚቻለውን የተለመደውን የሆነውን መከተል ማለት አይደለም እግዚአብሔርን ስታምን ካንተ በላይ እንደሆነ መታወቀው ነው ባንተ ህግና ስርዓት የማይመራው ባንተ ሲስተም የማይተዳደረው አይገርምም እንጨቱ ወድቆበት ሰውየው እንጨቱ ሲንሳፈፍ ነብዩ እጁን ዘርግቶ እንጨቱን አንስቶ ቢሰጠው አይገርምም ሰው የሚችለው ነው ማለት ነው ወይንም ውሃ ውስጥ ዳይቭ ገብቶ ዋኝቶ ፈልጎ አውጥቶ ቢሰጠው ይሄ ተፈጥሮ ስራ ነው ታምራት አይደለም ታምር ስንል ምን ማለታችን ነው ታምር
ተብሎ ሲጠራ ዛሬ ህይወታችሁ ላይ ታምራት እቀበላለሁ ስትሉ አይቻልም የሚባል ነገር እንደሆነ ማመን አለባችሁ። ማይቻለውን ነው መቀበለው። ማን ማይችለው? ሰው ማይችለውን አይሆንም የተባለውን እንዴት ሊሆን ይችላል? መጽሐፍ ሲናገር ምን ይላል? ኤልሳ ይላል የዛፍ ቅርንጫፍ ገነጠለና ውሃው ላይ ጣለው ይላል። ውሃው ላይ ሲጥለው የተፈጥሮ ስርዓትን ተገላቢጦሽ ሂደት ሆነ። እንጨቱ ሰጠመ። እንጨት በተፈጥሮ ምን ይላል? ይንሳፈፋል፣ ብረት ይሰጥማል። የሚገርማችሁ ቦታ ተቀያየሩ። ተፈጥሮ ሲጣስ እንጨት ሰጠመ፣ ብረት ተንሳፈፈ። ካለዛ ታምር ብለህ እንዴት ትጠራዋል? እስኪ ታምር እፈልጋለሁ በል። የማይቻል ነገር ይሆናል። ምን ይላል? ይሆናል። ምን የማይባል የማይቻል ነገር አይቻልም የሚባል ነው። አይሆንም የሚባል ነው። እንዴት ይሆናል የሚባል ጉዳይ። ታምር የሚፈልግ ሰው አይምሮውን ከለመደው ነገር ማውጣት አለበት። ከለመደው ነገር አይምሮውን የማያወጣ ከሆነ ታምራት አድራጊው እግዚአብሔር ኃይሉ ምን እንደሆነ ምን አላልክም፣ አልገባህም ማለት ነው። ሰው የሚችለው ማለት ነው። ኢየሱስ ጌታ ነው። ሰው የሚችለው ጉዳይ፣ ሰው የሚያውቀው ጉዳይ፣ ሰው የተፈጠረበት ኑሮ የሆነ ጉዳይ ታምር አይባልም። ታምር ተብሎ አይጠራም። ለምሳሌ ድንጋዩን እንውሰድ። የመጀመሪያው የእስራኤል ልጆች ከግብጽ ምድር ወጡ። ከግብጽ ምድር ከወጡ በኋላ ወደ ምድረ በዳ ጉዞ እየሄዱ ውሃ አገኙ። ውሃ አለ፣ በረሃው ላይ ውሃ አገኙ። የውሃ ጉድጓድ ተገኘ። ከዛ ሲጠጡት ውሃው መራራ ነው። ውሃው የተበላሸ። ሙሴን ውሃው መራራ ነው የተበላሸ ነው ብለው ሲነግሩት ቅጠል ወሰደና ውሃውን ጣለበት። ውሃው ተፈውሷል አላቸው። ሲጠጡት ውሃው ጣፍቷል ወይንም መልካም ሆኗል። ፈውስ ነው። ይሄ ውሃ አለ፣ የተፈጥሮ ስራ ነው። ውሃው ግን ተመርዞ ሊሆን ይችላል፣ በምንም ተበላሽቷል። ስለዚህ ሙሴ ወሰደና ቅጠል ጥሎበት አጣራው ማለት ነው። በሌላ አማርኛ የማጣራት ስራ አደረገ። በሚቀጥለው ግን ውሃ የለም። አሁን እንድታውቁ ነው፣ ታምራትና ፈውስንም እንድትለዩ ነው። በሚቀጥለው ውሃ የለም። ይሄ ህዝብ ውሃ ከየት ይጠጣ? ውሃ ራሱ የለም። ውሃ የሚባል ነገር የለም። ውሃ የሚባለው ለማጣራት አይደለም፣ ለመፈወስ አይደለም። ውሃ የለም እና ቆፍሮ ምንጭ ካመጣ የተፈጥሮ ስርዓት ነው። ሙሴ ግን አለቱን መታው። አለት በድንጋይ ባህሪዎች ውስጥ ሸክላማ ድንጋይ አለ፣ ውሃ የመምጠጥ ባህሪ አለ። አለት የሚባለው ድንጋይ ደግሞ ምንም ነገር በውስጡ አያሳልፍም፣ አይመጥም፣ አይነካም። በውስጡ የሚያልፍ ነገር የለም። አለት ጠንካራ ድንጋይ ነው። ውሃ ሊያሳልፍ ሊመጥ እንደ አሸዋ ወይ ቶሎ ሊሰባበር ምናምን የሚችል አይደለም። ከውሃ ጋር ያለው ኔቸር ተፈጥሯዊ ስርዓቱ ኦፖዚት ነው። ለምሳሌ ወንዝ ይፈሳል። የአለት ድንጋይ አይነቶች ብዙ አይነት ናቸው እና ወንዝ ይፈሳል። እየፈሰሰ አፈሩን ያጥቧል። አጥቦ ልክ ድንጋዩ ጋር ሲደርስ ማጠብ ያቆማል። ለምን? ድንጋዩን ወይንም አለቱን ማጠብ ምን አይልም፣ አይችልም።
ከውሃ ጋር ያለው ኔቸር ማየት ያለባችሁ። ተፈጥሮ ይሄ ነው። መጽሐፍ ሲናገር ሙሴ አለቱን መታው ውሃም ጎረፈ ይላል። ምን ብለህ ነው የምትጠራው? አሁን ታምር ብለህ ነው የምትጠራው። አይቻልም። በቃ አንድ ሰው ታምር እጠብቃለሁ ካለ ምን ማለት አለበት? መጀመሪያ ማይቻል መሆን አለበት። አይቻልም። ከተፈጥሮ ስርዓት ምን ውጪ በህጉ የማይመራ በሁኔታ የማይለካ ይሄ ከዚህ ጋር ተጋጥሞ ማተል ድንገት ውስጡ ነበረ ወይ ማተል አይሆንም የሚባል እግዚአብሔር የታምራት አምላክ ነው ማለት በሌላ አማርኛ እግዚአብሔር የተፈጥሮ ህግ አይከለክለውም የሚፈልገውን ለማድረግ ማለት ነው። የተፈጥሮ ስርዓት የተፈጥሮ ኃይል ህግ አይከለክለውም። እሱ ማድረግ የፈለገውን ምን ይላል? ያደርጋል። ኃይሉ ከተፈጥሮ ስርዓት በላይ ነው። አንድ ሌላ የተፈጥሮ ጋር የተያዘ ላሳያችሁ። መነጠቅ፣ በአየር ላይ መብረር ወይንም ትራንስሌት ሆኖ እዚህ ጋር የነበረ ሰውዬ ሌላ ቦታ መገኘት ወይንም ዝግ በሆነ ግርግዳ ውስጥ ማለፍ። ቤተክርስቲያን ታምራት መለማመድ አልታውቅም። ይልቁኑ ምን እንደሚሉ ልንገራችሁ። ክርስቲያኖች ሱፐርናቹራል ነገር ካደረክ ከሰይጣን ነው ይላሉ፣ ካጋንንት ነው ይላሉ። ለምን? የታምራትን ትክክለኛ ትርጉም ስለማያውቁት፣ የታምራትን ትክክለኛ መገለጥ ስለማያውቁ። እግዚአብሔር የታምራት አምላክ ነው ብለው አያምኑ። አው ይወራል፣ ይነገራል፣ እሱ አይደለም ይሰበካል። ልክ ግን ሲሆን ሰዎች አይቀበሉትም። ለምን እንደሆነ ታውቃላችሁ? ተፈጥሮን ያለፈ ስራ አስማት እንደሆነ ነው የምናስበው። በአስማትነት ነው የምናየው። የእግዚአብሔር ከሆነ ከተፈጥሮ የሚያልፍ አይመስለንም። የተለመደው አይምሮክ የሚቀበለው ነገር ብቻ እንዲሆን ነው የምንጠብቀው። እሱማ ታምር አይደለም፣ ፈውስ ነው የሚባለው። ፈውስ ማለት ወደ ኦሪጂናሉ የተበላሸውን የተፈጥሮ ስርዓት መመለስ ነው። ፈውስ መመለስ ነው። አየህ፣ ፈውስ ወደ ኦሪጂኑ ወደ ተፈጥሮ ህግ ማምጣት ነው። ታምራት ግን ተፈጥሮን አልፎ በተፈጥሮ ህግን ጥሶ የሚገለጥ እግዚአብሔር ድርጊት ነው። ግራቪቲ ሁሌም ይሰራል። ግራቪቲ እንደማይሰራ አድርጋችሁ አትቁጠሩ። ከዚህ ላይ ብዘል ወድቃለሁ። ኢየሱስን ሰይጣን ከጣራ ላይ አውጥቶት እስኪ ዝለል ሞክረው አለ። መልአኩን ስላንተ ያዛል ተብሎ። ግራቪቲ ህግ ነው፣ ይሰራል። ታምራት ሲሆን ነው ነገሩ የሚቆም የሚጣሰው ህጉ የሚሻረው እንጂ ግራቪቲ ይሰራል። እና መጽሐፍ ሲናገር ኤልያስ ተነጠቀ ይላል። የግራቪቲን ህግ ጥሶ ፊልጶስ ወደ ሰማርያ ወረደ፣ ወንጌልን ሰበከ። ከዛ ከኢትዮጵያዊ ጃንደረባ ተለይቶ ሲሄድ ተነጠቀ ይላል። ተነጠቀ ማለት ብዙ ነገር ነው የሚሽረው። ታይምን ይሽራል፣ ግራቪቲ ግን ይሽራል። የተፈጥሮ ስርዓቶችን ሽሮ መብረር ማይችል ሰው ይበራል፣ በአየር ላይ ይሄዳል። እናንተ አሁን በጣም አስቸጋሪ ነገር ውስጥ ብትገቡ፣ ጦርነት ያለበት መሃል ድንገት ብትገኙ እንጠቃለሁ ብላችሁ ታምናላችሁ? ግን ይቻላል። ምን የሚያምን ሰው ከሆነ ታምራት የሚያምን ሰው ማይቻል ነገር አይደለም፣ ይቻላል። ለምሳሌ ሐዋርያቱን ተመልከቷቸው። መጽሐፍ ቅዱሳችን ስለ ጴጥሮስና ዮሐንስ መታሰር ይነግረናል። ታሰሩ ይላል።
ከዛ እስር ቤቱ ደጅ ሳይከፈት ዘበኞቹ ባሉበት ሆነው ሁሉ ነገር እንደነበር ባለበት ቦታ ላይ መልአክ መጣ ይልና መልአኩም እንዲህ አላቸው፣ ውጡና የዚህን የምስራች ለሕዝብ ሁሉ ምን በሉ ንገሩ አለ። ከዛ መጽሐፍ ምን ይላል ሲናገር ውጡና ንገሩ ሲሏቸው ጴጥሮስና ዮሐንስ ወጡ ይላል። አሁን ታሪኩ ወጥተው መቅደስ ገብተው እያስተማሩ ነው የሚልክ። በንጋታው ነው ታምር መሆኑ የሚታወቅ። ከዛ መተው ሂዱና አምጧቸው ትናንት የታሰሩትን ሰዎች ተብሎ ዘበኞች ተላኩ። ወታደሮቹ ሲመጡ ጠባቂዎችን እዛ እስር ቤቱን የሚጠብቁትን እንደምን አደራችሁ፣ ሰላም ነው፣ ሁሉ መልካም ነው አለን። እሺ ብለው እንደ እስረኞቹን አውጣቸው እሺ ብለው መጡ። አብረው ማለት በሩ ተዘግቷል፣ ተቆልፏል። አብረው ከፈቱ። ሲገቡ ክፍሉ ባዶ ነው። መጽሐፍ ሲናገር መተው ለአለቆቹ ለካህናት ምን አላቸው? ዘበኞቹ እንዳሉ ናቸው፣ ቁልፉ እንዳለ ነው፣ በሩ እንደተዘጋ ነው፣ ስንገባ ግን አጣናቸው አሉ። እርስ በርሳቸው ይላል ነገሩ ምን ይሆን ብለው እየተነጋገሩ እያለ በመቅደስ በኩል አልፈው ወደ ስብሰባው ወደ ሸንጎው የሚመጡ ሰዎች እንዴ እነዚህ ሰዎች በጠዋት ፈቷቸው እንዴ ያለኛ ይገባቸዋል። አገኟቸዋል መቅደስ እየሰበኩ ፈተዋቸው ነው እንዴ ብለው መተው ሲገቡ የተሰበሰቡት ካህናትም ወታደሮቹም አሉ። እና የሚወራው ምንድነው? ሰዎቹ የት ሄደው ነው? ምንድነው የተፈጠረው? ምን ሆኖ ነው ሚል ነው። የመጡት ሰዎች ምን ይሆናል እዛ እየሰበኩ እኮ ነው አላቸው። አሉ እዛ አሁንም እንደ ትናንቱ እየሰበኩ ነው፣ እያስተማሩ ነው አሉ። የወጡት በምንድን ነው ማለት ነው? በግርግዳ ነው ማለት ነው። በግርግዳ ነው የወጡት ማለት ነው። ምንም ጥያቄ እኮ የለውም። በግርግዳ ውስጥ ነው ያለፉት ማለት ነው። በሩ ሳይከፈት ዘበኞች ሳይንቀሳቀሱ በግርግዳ ውስጥ አልፈዋል። አሁን ልጠየቀ በግርግዳ ታልፋለህ? በግርግዳ የምታልፍበት ጉዳይ ቢገጥምህ በግርግዳ ውስጥ አልፌ ሄዳለሁ ትላለህ? ያንን ለማለት መጀመሪያ ታምር ማመን አለብህ። ታምር ማለት ተፈጥሯዊ ስርዓት መቼም በምንም ሁኔታ ይጣስ ዘንድ ይቻላል። ከተፈጥሮ ውጪ አምላኬ ያደርጋል አልወስነውም ማለት መቻል አለብህ። በግርግዳ እሾልካለሁ ስትል ይህንን የሰሙ የተፈጥሮ አእምሮ ያላቸው ሰዎች ታምር የሚለውን ትርጉም ስለማያውቁ ምን ብለው ሊጠይቁ ይችላል? አብደሃል እንዴ ነው የሚሉት። ይታለፋል ሚለውን ተሻገራለ ሚለውን ተፈጥሮን አልፈ ይሰራል እግዚአብሔር ያደርጋል ሚለውን መቀበል አይፈልጉም። አይምሮክም አይችለው። ልብ ጽኑ አትላላጠንግ ባመንክበት ጌታ በፍጹም አትፍር። ልብ ጽኑ አትላላጠንግ ባመንክበት ጌታ በፍጹም አትፍር። ማምለጫ ስትሻ ቀዳዳ ስትፈልግ ጭላንጭሉስ እንኳን ሲደፍን ሲመረግ በወይኒ ተጥለ ሰው ሁሉ ሲረሳ የሕይወት ሚረሳ ይምሰለ። ዩሲ
እስር ቤት ናቸው። አራት ማዕዘን ግድግዳ ነው። አለቀ፣ ተጨረሰ። የተአምራት አምላክ የመጨረሻ ጥግ ላይ ከደረሰ ጉዳዩ ይገለጣል ብለህ ማመን መቻል አለብህ። ምን ሁሉ ጊዜ ማለት ነው። ምን ኦፖርቹኒቲ አለ? ምን እድል አለ? ከዚህ ቀጥሎ ታምራት የሚባል እድል አለ። አልቋል ስትል በተፈጥሮ ነው። ተዘግቷል ስትል በሕጉ መሰረት ነው። ለምሳሌ ሁለት ሰዎች ታሪክ ልንገራቸው። ንጉሥ የመጨረሻ ውሳኔ ነው። ንጉሥ በንጉሥ ቀለበት ከታተመ አንድ ነገር አለቀ፣ ተፈጸመ ማለት ነው። አይለወጥ። የመጨረሻው ሕግ ነው። የመጨረሻው ስልጣን ነው። ሞርዶክዮስን ታስታውሳላችሁ? ዳንኤልን ታስታውሳላችሁ? ጴጥሮስን ታስታውሳላችሁ? ሞርዶክዮስ በንጉሥ ቀለበት መጽሐፍ ሲናገር በማይለወጥ ሕግ የሞት ቀጠሮ ተያዘለት። እሱ ብቻ አይደለም፣ አይሁዳዊ የሆነ ሁሉ እንዲጠፋ ተወሰነ። ለማን አቤት ትላለህ? ለማን ይግባኝ ትላለህ? አትልም። ለምን? ውሳኔው በንጉሥ ምንድነው? ቀለበት ነው። አየ ሞርዶክዮስ ከሕግ ያለፈ ነገር ነው የሚያስፈልገው። ከሕግ የዘለለ ነገር ነው የሚያስፈልገው። ከተደነገገው ስርዓት የወጣ ያለፈ አክት ይፈልጋል፣ ድርጊት ይፈልጋል። እና አመድ ላይ ቁጭ ብሎ እድል አለ ወይ ሲል እርግጠኛ ነው ታምራዊ ካልሆነ እድል የለው። ዳንኤል በንጉሥ ትእዛዝ አዋጅ የአንበሳ አፍ ጉድጓድ ውስጥ እንዲጣል በትክክል ተገኝቶበታል። ንጉሱ ይላል፣ ንጉሱ ነገሩን ለመገልበጥ እስኪመሽ ድረስ ምን አለ? ቃተተ ይላል። በሌላ አማርኛ ንጉሥ ራሱ ሊቀይረው ምን አላለ? አልቻለም ማለት ነው። ይሄ ሰውዬ ምንድን ነው የሚያስፈልገው? ታምራት። አንበሳ አፍ መጣልህ እርግጥ ከሆነ ሌላ ሊለውጠው የሚችል ሕግና ስርዓት ከሌለ ሕጉ ሚጸና ከሆነ ሕጉን ያለፈ ነገር ምንፈልግ ከሆነ መንገዱ አንድ ነው፣ ስርዓቱ አንድ ነው። ታምራት ነው ከሕግ ያለፈ ስራ የሚሰራው። ታምራት ነው ከተፈጥሮ ውጭ የሆነ ነገር ማድረግ የሚችለው። ታምር የሚባለውን ነገር ማመን መቻል አለብህ ማለት አይሆንም ስትባል፣ አይቻልም ስትባል ከተባለው ስርዓት ውጪ የሆነ አድራጊም ፈጣሪም ሰሪም አለ ብለህ ማመን አለብህ። ካንተ በፊት የነበረው ሰው አንገቱ ተቆርጧል። ያዕቆብ አንገቱ ተቆርጦ ኤክስፒሪየንሱን ስታየው አንተም የእግዚአብሔር ሰው ነህ፣ እሱም የእግዚአብሔር ሰው ነው። ታውቃላችሁ የኢየሩሳሌም መሪ ነበር ያዕቆብ። ከዛ ጴጥሮስ ተያዘ። ጴጥሮስ እንደ ያዕቆብ ነው። ያዕቆብ ሞተ፣ ቀበሩት፣ አለቀ ያዕቆብ ጉዳይ። ጴጥሮስ ሲያዝ ቸርች መጸለይ ጀመረች። ለምን? ያዕቆብን የገደለው ንጉሥ ነው። ስለዚህ አሁን ንጉሥ ይግባኝ ብለህ ምናምን የምትለው አይደለም፣ ጨርሷል ማለት ነው። ንጉሥ በፈቃዱ ወስኗል ሊገለው። ነገ ሊያወጣው ይላል። ነገ ሊያወጣው ማለት ነገ አንገቱን ሊቆርጥ ማለት ነው። ሌሊቱን ቤተ ክርስቲያን እየጸለየች አይቻልም የሚባለውን ያንን ድንበር አልፋ ነው ማለት ነው እየጠየቀች ያለችው። ምን ተስፋ አላቸው ማለት ነው? ይቻላል የሚል ከጎን ላለው ሰው በምንም ውስጥ ገብተህ በለ ተስፋ ማትቆርጠው
አንድ በር ስላለ ነው በለ። የተአምራት በር፣ የተአምራት በር በለ። አይቻልም የሚባል ነገር አያውቅም በለ። ሕግ የለውም በለ። ከተፈጥሮ ያልፋል በለ። ከለመድከው ያልፋል በለ። ከተፈጥሮ ያልፋል፣ ከተለመደው ያልፋል። የተአምራት በር፣ የተአምራት ስርዓት፣ የተአምራት መንገድ። ታምር ካልን ራሱ ታምር ምንል ከሆነ ሞርዶክዮስ መጽሐፍ ሲናገር ረጅም ታሪክ መዝገቡ ተገለጠ። ንጉሥ ብድራት ሊመልስለት ምክንያት ነው ሊመልስለት ፈቀደ። ልብሱን አለበሰው፣ በፈረሱ ላይ አስቀመጠው። ንጉሥ ለሚወደው እንዲህ ይደረጋል አስባለ። ንጉሥ ቀለበቱን ሰጠው። ምንም እንኳን ያኛው አዋጅ ባይለወጥም ማይለወጠው አዋጅ ላይ ሌላ አዋጅ መጣ። መጽሐፍ ሲናገር አሕዛብ በአይሁድ ሊሰለጥኑ በቀጠሩት ቀን ነገሩ ምን አለ? ተገለበጠ። አየህ፣ ተአምራዊ እጅ አለ ማለት ነው። አሁንም መጽሐፍ ሲናገር ዳንኤልን ሊያጠምዱ የፈለጉት አንበሳ ጉድጓድ ውስጥ ጥለው፣ ንጉሡ መቀየር አቃተው፣ አልቻለም። ፍርዴ ይለወጥ፣ በቃ ዳንኤል ጥሩ ሰው ነው፣ እናንተ ናችሁ በተንኮል የያዛችሁት ምናምን አልቻለም። እስከ ምሽት ቃቶ በቃ ጣሉት አለ። ሳይተኛ አደረ ይለ። ንጉሡ በጠዋት ሄዶ ዳንኤል አለ የምታመልከው አምላክ ከአንበሶች አፍ ሊያስጥል ሊያድን ችሏል አለ። በፊቱ ቅንነት ተገኝቶብኝ መልአኩን ልኮ የአንበሶቹን አፍ ምን አለ? ዘጋ ይላል። በሌላ አማርኛ ስቲል እድል አለ ማለት ነው። እነሱ ፈርደው ጨርሰው ወስነው እዚህ ጋር ነው አለቀ ሲሉ ታምራት የሚባል እድል አለ፣ ታምራዊ ደጅ አለ። ክርስቲያን ታምራት ማመን አለበት። ሕይወታችን የታምራት ነው። ታምራት ማንነታችን ነው። ተስፋ ማንቆርጠው ታምር የሚያደርግ አምላክ አብሮን አለ ብለን ባለፈው ሳስተምር ታምራት የሱ ስራ ነው ብዬ ነው ያስተማርኩት። ዛሬ ያንተን አይምሮ ነው ቻሌንጅ እያደረኩ ያለው። ታምራት ከተፈጥሮ ስርዓትክ ውጪ ነው፣ ካንተ አይምሮ እሳቤ በላይ ነው፣ መሆን አይችልም። ቤተ ክርስቲያን ለጴጥሮስ ታምራት አለ እያለች ስትጮህ መጽሐፍ ሲናገር ምን ይላል? እግዚአብሔር መልአኩን ላከ፣ እንቅልፍ ጣለባቸው፣ ደጆች ተከፈቱ፣ 3 በር አልፎ ጴጥሮስ ነፃ ወጣ። ከንጉሡ እጅ እግዚአብሔር አዳነው። ነገ አንገቱ ሊቆረጥ ያለ ሰውዬ ረጅም ዘመን ኖሮ ተዘቅዝቆ ተሰቅሎ ሞተ። ታምራት ከተለመደው ስርዓት ውጪ የሆነ የእግዚአብሔር እጅ አደራረግ ከሚታወቀው ከተፈቀደው ከሚቻለው ሁሉ ሊያደርግ የሚችለው ከሱ ውጪ ንጉሥን ማን ያሳምናል? የንጉሥን ትእዛዝ ማን ይሽራል? የንጉሥን አዋጅ ማን ይገለብጣል? ታምራት ነው የሚገለብጠው። የእስራኤል ልጆች ከግብጽ ምድር ወጡ። ከግብጽ ምድር ወጥተው ምድረ በዳ ላይ እየሄዱ እያለ ከግብጽ ይዘውት የወጡት ምግብ አለቀ፣ ተጨረሰ። ስለዚህ ምግብ ያስፈልጋቸዋል። ምን ብሎ እንደተጻፈ ነው እኔ እንድታውቁ መፈልገው። እንዲህ አላቸው፣ አባቶችህ ያላወቁትን መና ወይንም ምግብ አበላ። ምንድነው አባቶችህ የሚያውቁት ማያውቁት? አባቶችህ የሚያውቁት ማለት ይዘራሉ፣ ያጭዳሉ፣ ይወቃሉ፣ ተመልሰው ከዛ ላይ ዘርተው ነው የሚበሉት።
ሰርክል አለ። ፕሮሰስ ያደርጋል። ይዘራል፣ ይታጨዳል፣ ይበላል፣ ይዘራል፣ ይታጨዳል፣ ይበላል። እንደዚህ ነው ሰርክሉ። ለዘሪ ዘርን ለሚበላ እንጀራን የሚሰጥ እግዚአብሔር። ዘርና ምን አለ? መብል አለ። ትዘራለህ፣ ትበላለህ፣ ታጭዳለህ። ካለበለዚያ አይሆንም። ያልዘራኸውን ያላጨድከውን አትበላውም። አያጭዱ ነገር አልዘሩም። አይዘሩ ነገር ምድረ በዳ ነው ያሉት። መንገደኞች ናቸው። ይገባቸዋል? መንገደኞች ናቸው። አይዘሩ ነገር ዛሬ እዚህ ጋር ዘርተው 4 ወር መጠበቅ አለባቸው። የተፈጥሮ ስርዓት አለው፣ ፕሮሰስ አለው። እንደዛ ናቸው እነሱ፣ መንገደኞች ናቸው። ስለዚህ ምን ይሁኑ? ምን ይብሉ? ያላጨዱትን ያልዘሩትን ምን እንብላ ብለው ሲጠይቁ ምን አለ እድል? ከተፈጥሮ ውጪ የሆነ ታምራት አለ። አሁን እኮ ስትባሉ ልትሉ ትችላላችሁ። እንደዚህ እንጀራ ሲባል ከየት ይመጣል? ከየት ይመጣል? ስራ ከየት ይመጣል? በረከት ከየት ይመጣል? ሀብት ከየት ይመጣል? እንዴት ይሆናል? ከየት ይመጣል? የሁሉ ሰው ጥያቄ ነው። ለምን? አባቶች የሚያውቁት መንገድ ስላለ ነው። መንገድ አለ፣ በቃ የሚታወቅ። ያ መንገድን ከሌለ እንዲህ ብዬ ልንገርህ፣ አጎት ከሌለ ሰንበዲ ይባርከኛል ብለህ አታስብም። ጸልዬ አጎት ከአሜሪካ ከደወለ ጌታ ሳስቦት ሊባርከኝ ትለ ታምር ይሆናል ብለህ አትገምትም። ታምር ይሆናል ስትል አባቶች የማያውቁት መንገድ። አንድ ቤተ ክርስቲያን ውስጥ ደቡብ ሱዳን ላይ ያን ጊዜ ከሰሜን ሱዳን ጋር ጦርነት ላይ ነበሩ። ቸርች ላይ በጣም ችግር ሆነ። ራቡም ጫናውም ችግር በጣም ሆነ እና መባ ዕቃው ውስጥ የወርቅ ሳንቲሞች ተገኙ። ቤተ ክርስቲያኗ ከፍተኛ ችግር ላይ ስላለች ሰጣት አይደለም እግዚአብሔር ምለ ግን እግዚአብሔር አይቻልም ብለ የመጨረሻ ውሳኔ ላይ ደርሰ ተስፋ የምትቆርጥበት አይደለም። በቃ ምንም መንገድ የለም ከተባለ ዘግተ ስትከፍተው ልታገኝ ትችላለህ። አባቶች ያላወቁት መንገድ። እግዚአብሔር ሰው አስነስቶ እርዳታ ስንዴ ጭኖ ሊመጣ ይችላል። እግዚአብሔር በተለያየ መልክ ሰዎች ወዳንተ እህላቸውን ይዘው እንዲመጡ፣ እንጀራቸውን ይዘው እንዲመጡ ማድረግ ይችላል። ግን በቃ ሰዎች አልሰማ ካሉ መንገድ የለም ብለ መቆም የለብህ። ሰዎች አልታዘዝ ካሉ መንገድ የለም ማለት የለብህ። ሁሌም የታምራት መንገድ አለ። ለማንኛውም ጉዳይ በለ ሁሌም የታምራት መንገድ አለ በለ። የታምራት መንገድ መታመን ከሆነ በለ እግዚአብሔር ከሕግ ውጪ፣ ከስርዓት ውጪ፣ ከተፈጥሮ ውጪ፣ ከሁኔታዎች ውጪ ጣልቃ ይገባል፣ ይሰራል። አለ የተፈጥሮ ስርዓት ውጪ ታምር የሚባል ነገር አለ። ታምር የሚባል ነገር ሁሌም መጠበቅ አለብህ። ታምራት አለ ማለት አለብህ። ኢየሱስ ጌታ ነው እና ቃል አወጣ እግዚአብሔር። ነገ ወጣችሁ ምግብ ሰብስቡ አለ። አልዘሩም፣ አላጨዱም፣ ጎተራ የላቸውም። ነገ ወጥተው ምግብ ሰበሰቡ። ተመኙ ስጋ በበላም ብለው እጃቸው ላይ የለም። ነገ ወጥተው ድርጭቶች በተአምራት በቤታቸው ዙሪያ ረገፉ። ባንተ ልክ አይደለም፣ በተፈጥሮ ስርዓት ልክ አይደለም። እግዚአብሔር የተአምራት አምላክ። ታምራት እንዳንቀበል የሚያደርገን ይሄ አይምሮ ነው። የተፈጥሮ ሕግ ነው ታምራት እንዳንቀበል የሚያደርገን። አይሆንም ይላል። ለምሳሌ ካለብን ፕሮብሌም እንነሳ። አንዳንድ ጉዳይ የጠላትህ አሸናፊነት ነው፣ የጠላትህ ኃይል ነው፣ የጠላትህ አንተን ኮንትሮል ማድረግ ነው።
እድል የለም ተስፋ የለም እንድትል ያደረገ ጠላት ጋር ነው። ለምሳሌ ሳራ መጽሐፍ ሲናገር ወጣት እያለች የመውለድ እድል አላት። አብርሃም አይወልድም አለላችሁም፣ ምክንያቱም አጋር ጋር ገብቶ ወልዷል። መካኗ ሳራ ናት። መጽሐፍ ሲናገር ሳራ ለመጸነስ ኃይልን በእምነት አገኘች ነው የሚለው። እሷ ጋር ነው ኬዙ ያለው። ተፈጥሮ ለአብርሃም የመውለድ ራይት ሰጥቶታል። የመውለድ ራይት አለው አብርሃም። አጋር ጋም ገብቶ በተፈጥሮ ነው የወለደው። ስለዚህ ታምራት አይደለም። ሳራ አሁን ፋክተሮች በዙባት። እየቆየች ስትሄድ ማለት ነው። ወጣት እያለች ከዛሬ ነገ ወልዳለሁ ትላለች። ለምን? ፕሮሰሷ አለ። ናቹራሊ እንቁላሏ ይመጣል። ናቹራሊ ጎበዝ ናት። ሰውነቷ ሁሉ ነገሯ እንዳለ ነው። ስለዚህ ዛሬ ባይሆን ነገ ይሆናል። ልክ 40 ስትዘል ግን ሳራ መጠራጠር ጀምራለች። እንደ ሴቶች ወግ የነበረው ነገር ተቋርጦ ነበር ይላል አይደለም? ሳራ እንደ ሴቶች ወግ ማለት በየወሩ የሚመጣባት ፔሪድ ዘሯ ነው። እሱ ነው ፈርሶ የሚመጣው። ያ ወግ የለም፣ አይቀጥልም። ምን ማለት ነው? ማምረት አቁሟል። የሳራ ማህፀን እንቁላል ማምረት ምን ብሏል? አቁሟል። አመርትም አወጣም። አያችሁ፣ ተፈጥሮ የተፈጥሮ ስርዓት አልቋል። ተስፋ አታረግበትም ማለት ነው። እሷ ባመረተችበት ዘመን ሁሉ ይሄኛው እንቁላል ባይሆን ሌላኛው እያለች ተስፋ ታረጋለች። አሁን ግን ራሱ እንቁላሉም አይመረትም። መጽሐፍ ሲናገር እንደ ሙት የሆነውን የሳራ ማህፀን ይላል። ሙት ነው ማለት ነው። ሞቷል። ታምር ነው የሚያስፈልገው የምትለው ግራቀኝ አይተ ምንም ነገር መሆን አይችልም የምትለው አይችልም የሚባል በክርስትና የለም። ለምን ተብሎ ሲጠየቅ ተአምር የሚባል ሌላ በር አለ። ተአምር የሚባል ጉዳይ አለ። ተአምር የሚባል አሰራር አለ። አሰራር ተአምር የሚባል እና እድሜዋ 90 ደረሰ። 90 ደርሶ አሁን ማሰብ ራሱ ይከብዳል። እንኳን ትወልዳለች ራሷን ተሸክማ ትሄዳለች። ራሷ ሰውነቷ ችሎ አጥንቷ እንዴ 90 ደርሳለች። የድሮ ሰው ምናምን እንዳትለኝ የታምራት ደጅ ነው ያለው። ስለዚህ መጽሐፍ ሲናገር ምን ይላል? ጌታ መጣ፣ አወራት፣ የዛሬ ዓመት ትወልዳለች አለ። ከዛ ቀጥሎ እግዚአብሔር አሰባት። ምን ማለት ነው? እግዚአብሔር ከተፈጥሮ በላይ ይሰራል። እግዚአብሔር የተፈጥሮ ሕግና ስርዓትን ይጥሳል። ለእግዚአብሔር መጣስ አንተ ተፈጥሮን ጥሳል እንደሚባለው አይደለም። እሱ ከተፈጥሮ በላይ ከተፈጥሮ ያልፋል። ስለዚህ እግዚአብሔር ይጥሳል። መጣ አሰባት ሲል he give her power ኃይል ሰጣት። ሳራን ያሰረውን ጠላት ሞት ጠላቷ ነው። እርጅና ጠላቷ ነው። እንቁላል አለማፍራት ጠላቷ ነው። ሰውነቷ አለመቻሉ ሙት መሆኑ ጠላቷ ነው። አትቺም በሚላት ነገር ላይ ሌላ ኤነርጂ ገባበት። ይገርማችኋል። ሰውነቷ ነው የሚለመልመው፣ ማህፀኗ ነው። ሳራ እንደ ኢየሱስ ይስሐቅን አልወለደችው። ምን ማለትክ ነው ዘላለም ብትለኝ፣ ማህፀኗ ውስጥ የተስፋ ቃል ገብቶ ከዛ ልጅ ጸንሳ አይደል። ማህፀኗ የሚያፈራው እንቁላል የሚያፈራው ነገር ምን ማለት አለበት? ማፍራት አለበት። የሳራ ማህፀን ጡንቻው ኃይል ገብቶበት ምን መሆን አለበት? መበርታት መሸከም አለበት። ለዚህ ነው እግዚአብሔር ምን ሰጣት ይላል? ኃይል ሰጣት። በሌላ አማርኛ ሳራ ከ45 በታች ወደ ሆነ እድሜ ታደሰች ማለት ያ የእንቁላል ቱቦቿ ተሸብሽበው የነበሩት ኃይል ገብቶባቸው ተወጣጠሩ። ያ ሰውነት ያ አጥንት ለመለመ ማለት ነው።
ይቻላል ማለት ነው እድሜያችሁን መቀነስ። ይቻላል ማለት ነው አጥንታችሁን ማለምለም። ይቻላል ማለት ነው ነርቫችሁን ማንቃት፣ እንደገና ሪስቶር ማድረግ፣ በተፈጥሮ የሄድክበትን ጉዳይ መገልበጥ፣ መመለስ፣ መቀየር ይቻላል ማለት ነው። ታምናላችሁ? ታምራት ይችላል። አንዳንድ ጊዜ ታምር እንዳናምን የሚያረገንን ነገር ልንገራችሁ። መረጃዎች ምናዊ ናቸው? ተፈጥሯዊ ናቸው። አንድ ሰው መጥቶ መረጃ ይነግራል። ብዙ ጊዜ የምትበላው ምንድነው ይላል። ስጋ ትለዋል። ይህ ሰውነትን ያጀረግፋል ይላል። ከዛ በኋላ ከጥቂት ጊዜ በኋላ ሰውነት ይላላል፣ ይጀረግፋል ማለት ነው። ቅርጸ ቢስ ትሆናለህ። ከዛ መስታወት ላይ ስታይ ሰውነት እየወረደ ወደ መሸብሸብ ሽምግልና እየመጣ አጥንት እየደከመ ይነግራል። እና ዶክተሩ ምን ይላል? ከእድሜህ ጋር አበላልህ እንደዚህ ስለሆነ ነው መረጃ ይነግራል። ከዛ ምን ትላለህ? ትቀበለዋል። እድሜ ገፍቷል፣ በዚህ እድሜ መሆን ያለብኝ ይሄንን ነው ትላለህ። ታምራት መቀበል አትፈልግም። መረጃ ስላለክ በማንም ላይ ሊሆን የሚችለው ነው የሆነብኝ ነው ምትለው። እኔ ከሰው የተለየው አይደለሁም ነው ምትለው እንድትል የሚያረግ የሰማው መረጃና ተፈጥሮ ነው። ግን እኔ ልጠይቀ መጽሐፍ ቅዱስ ሲናገር ሙሴ ይላል በ120 ዓመቱ አይኑ አልፈዘዘም ይላል። ተፈጥሮ አይን ምን ይላል? ያፈዛል። ጆሮው አልደከመም። ጆሮ ከመስማት አልደከመም ነበር ሲል ተፈጥሮ ሙሴ ላይ አልሰለጠነም። ሌሎች ሰዎች ሁሉ ልክ 80 ሲያልፉ ምን ይላሉ? ይደክማሉ፣ አይናቸውም ይፈዛል፣ ማየት ያቀታቸዋል። ለምሳሌ ያዕቆብ መጽሐፍ ሲናገር አይኑ ደክሞ ነበር ይላል እና እጁን ለመጫን ምን አላለ? ተሳስቶ እዚህኛው ላይ ጫነ። ዮሴፍ አየውና አባዬ ይሄኛው አይደለም ይሄ ነው በኩሩ አለ። ኤፍሬምና ምናሴን ማለት ነው። ይስሐቅ አይኑ ደክሞ ነበር። የአባቶቼ ኤክስፒሪየንስ ብለ እኔ ከአባቶቼ አልበልጥም ልትል ትችላል። ነገር ግን still there is a gate፣ የተአምራት ደጅ አለ። ሰዎች ላይ ስለሆነ አንተ ላይ ይሆናል ማለት አይደለም። ታምራት አለ፣ አሁንም እድል አለ። አሁንም የታምራቱ ደጅ ምን ይላል? ሙሴ አይን ጆሮ አልደከመም፣ ጉልበቱ ዘሴም ነበር፣ ጠንካራ ነበር። ታምናለህ? ታምራት እንዳለ ታምናለህ? ታምራት እግዚአብሔር እንደሚያደርግ ከተፈጥሮ ስርዓት ውጪ የሆነ ክስተት እንደሚመጣ በላይክ ላይ እንደሚሆን በቤት ላይ እንደሚሆን በእጅ ስራ ላይ እንደሚሆን ታምናለህ ወይ? ሌሊቱን ሙሉ ደከሙ። አሳ በቀን ብዙ አይያዝ። አሳ ወደ ውሃው የሚወጣው ማታ ላይ ነው። በቀን ላይ አሳዎች ብዙ ጊዜ ባህሪያቸው ቀን ሲሆን ማለት ነው ወደ ባህሩ ጥግ ነው የሚሄዱት። ወደ ውሃው ወይ ወደ ጥልቅ ይወርዳሉ፣ ባህር ከሆነ ካለበለዛ ወደ እንትኑ ነው የሚሄዱት። ለምን? ብርሃን ስለሚኖር እንዳይዟቸው እንደዛ አያረጉ። ለዚህ ነው አሳ አጥማጆች ሌሊት ነው የሚያጠምዱት አሳዎቹ ሲወጡ ማለት። ይሄ የአሳውን አይምሮ ወይንም አሳው ተፈጥሯዊ ስርዓቱን ያሳያል። አሳው በተፈጥሮ እንደዚህ ነው፣ ተፈጥሯዊ ነው። እና ጴጥሮስ ሌሊቱ ሙሉ ደከምን አንዳች አላገኘንም ሲል
የተፈጥሮውን ስርዓት ሁሉ ምን ማለቱን ነው የሚያሳየው? መሄዱን ነው የሚያሳየው። ሄጄበታለሁ። በተፈጥሮ ግማ ሞክሬያለሁ። በተፈጥሮ መሰረት በሚገኙበት ሰዓት አንድ እንኳን አልያዝንም ሲል የለም ማለት ነው። የሉም አሳዎቹ እንደሌሉ ነው የሚቆጠረው። እንደሌሉ ነው የሚታሰበው። የሉም አሳዎች። ጌታ መጣና ጴጥሮስን ኤክስፐርት የሆነውን ኤክስፐርት ነው ጴጥሮስ በአሳ የሆነውን ሰው አሳ ሲለው ጴጥሮስ ደክመን አላገኘንም ማለት ኦኬ በቀኝ በኩል መረብህን ጣለው ማለት። ግሪክ አገር ፓስተሩ ግሪክን ያስጎበኘኝ መጀመሪያ የሄድኩ ጊዜ አንድ አሳ አለ እንዲህ ጣት ያለበት የጣት ምልክት አለ። ልክ አይን ይመስላል። ወገቡ ላይ ነው። ወገቡ ላይ አይን ይመስላል እና የሜራክል ፊሽ ይሉታል ግሪኮቹ። የኢየሱስ አሳ ነው ይላሉ። ለምን? ኢየሱስ በቀኝ በኩል ጣል ሲለው አሳውን ጠቁሞት ነው። ሃይማኖት ብዙ ይላል ጠቁሞት ነው እና ስሙን እንደዛ ብለውታል። you know what በተፈጥሮ ቀላ አሳ አይገኝም። በተፈጥሮ ተሞክሮ እዛ ቦታ አሳ የለም። ቃል ሲወጣ ግን አሳው እስኪቀደድ መረቡ ተገኘ። ከየት ይመጣል አትበሉ። ከየት ይመጣል? ስራ እየሰራ ሞክረ እንዴት ይሁን? ከየት ይመጣል? ማን ይሰጠን? አሁን ኢትዮጵያ እንደተሰው ብታቀድ እንደ ሰው ብታቀድ ይሄን አውሮፕላን ማረፊያ ታቀዳለች? በዚህ ኢኮኖሚ፣ በዚህ ዶላር፣ በዚህ ደረጃ ከየት ይመጣል? እንዲህ የሚያቀዱ ናቸው። አየ ታምር ማያዩት ሰው ልክ የሰውን መጠን ከዚህ መጥቶ እዚህ ይገባል ሲል ስርዓት ነው። ህጉ ይሄ ነው ሲል ህጉን። ጠቅላይ ሚኒስትሩ ምን አሉ? ታምር ነው አሉ። የኢትዮጵያ የአዲስ አበባ ኮሪደር ልማት ታምር ነው። የኢትዮጵያ የሆነ ነገር ታምር ነው። ለምን ታምር ነው አልክ ብትለው ከዚህ ወጥቶ እዚህ ገብቶ እዚህ ጋር አለ አሳው እዚህ ጋር የሚባል የለም። በቃል እጥላለሁ ተብሎ ቀን ለቀን መረብህን ምናምነህ ቃል አምነህ ወርውረ እስኪቀደር ትይዛለህ። ታምራት ታምናለህ ማለት አሁንም አይምሮክ እኮ መቀበል የሚያከተው ታምር ስለማታምን ነው እንጂ ታምራት ታምናለህ። ታምር ይሆናል እኮ ነው። እግዚአብሔር ሲናገር ታምራትን ያወቀ ነው የሚናገር። ሊያደርግ ያለውን ስለሚያውቅ ይላል። መጡ። ኢየሱስ ሲሄድ ህዝብ ተከትሎት ወደ ምድረ በዳ ሄደ። 2 ቀን ሙሉ ያስተምራቸዋል። ራባቸው። ከዛ ደቀ መዛሙርት ሐሳብ ይዘው መጡ። ተፈጥሯዊ ናቸው። ተመልከቷቸው። ሐሳብ ይዘው መጡና ደቀ መዛሙርት ጌታን ነገሩት። ምን አሉት? ያለንበት አካባቢ ምድረ በዳ ነው። ምድረ በዳ ስለሆነ አካባቢው ለነሱ ምግብ ማዘጋጀት እኛ ምን አንልም አንችልም። ወደ አቅራቢያቸው ከተሞች ሄደው እንዲበሉ ሰዎቹን አሰናብት። 2 ቀን ሆኗቸዋል። ኢየሱስ አየና በመንገድ እንዳይዝሉ አላቸው። ያመጣችሁት ሐሳብ ጥሩ ነው፣ ወደ የቤታቸው ይሄዱ፣ ግን በመንገድ እንዳይዝሉ የሚበሉትን እናንተ ስጧቸው አለ። ምን አሉ? ከየት ይመጣል? ብዙዎቻችሁ የምትሉት ይሄንን ነው። ከየት ይመጣል? ከየት ይመጣል? ምክንያቱም የተፈጥሮ ህግ መከተል ነው። ከየት ይመጣል? ከዚህ ይመጣል፣ እዚህ ጋር አረጋዋለሁ። ከዚህ ከሌለ ከየት ይመጣል? የታምራት ህግ ከየት ይመጣል አይልም። መጽሐፍ ሲናገር ሊያደርግ ያለውን ስለሚያውቅ እናንተ ስጧቸው አለ። ሊያደርግ ያለው ከዛ እነሱ 200 ዲናር አውጥተን
አቅራቢያ ያሉ ከተሞች ሄደን ምግብ አምጥተን በ200 ዲናር ያን ጊዜ ስንት ብር እንደሆነ አላውቅም ግን አምጥተን ለዚህ ሕዝብ እንስጥ ብንል እንኳን ምን ይሆናል አሉ ምንም ትርጉም የለም ያለን ስንት ብር ነው ተብሎ ይመስለኛል 200 ዲናር ያሉት አንድ ልጅ 5 ዳቦና 2 ዓሣ ይዟል ሲያመጡት ራሱ የተጠቀሙት ቃል ይህ ለምን ይሆናል ለምንም መሆን ማይችል ነገር ነው ከጎን ላለው ሰው የታምራት እንቅፋት አይምሮክ ውስጥ ያለው መረጃ ነው በለ አይምሮክ ውስጥ ያለ መረጃ በለ አይሆንም እንዲል ያረጋል በለ ከየት ይመጣል ህጉ ይሄ ነው ይላል ህጉን ነው እኮ ህጉን ልክ እኮ ነው አይምሮክ ስተት የለበትም እኮ በተፈጥሮ ስርዓት መንገዱ ይሄ ነው በቃ ይሄ ነው እንዲህ ካልሆነ እንዲህ መሆን አይችልም ብረቱ መንሳፈፍ አይችልም ካልዘራህ አታጭድም በተፈጥሮ ስርዓት አንበሳ ጉርጓድ ከገባ ይበላል ንጉስ ከፈረደ ለማና ቤት ይባላል አልቋል በተአምራት ግን ከንጉስ በላይ አዋጅም መሻር ሚችል አለ በተአምራት ግን ፈልጋ አጣ ከየት ይመጣል ያልከው መረብ እስኪቀደድ ይሞላል ያልዘራኸው በተአምራት ይታጨዳል ይሰበሰባል ታምር ነው ምትለው ለዛ ነው ትርጉሙ ራሱ ታምር ካልክ እንዳንተ ክርስቲያን ነህ ታምራን ነው መታመነው ስለዚህ ታምር ነው ለማለት መጀመሪያ አይምሮህን ማለፍ አለበት ማለት አይምሮውን ማያልፍ ሰው እንዴት ይሆናል ብሎ አይምሮ ሊሸከመው ማይችል ስለሆነ ሊቀበለው አይችልም መጽሐፍ ሲናገር ጳውሎስ በመርከብ ይሄድ መርከቡ ተናውጦ 14 ቀን ፀሐይ ሳያዩ 14 ቀን እንደሆነ አውቀዋል ሄዶ ቀኑ 14 ቀን ፀሐይ ሳያዩ ምን ማለት ነው የደመናው ጥቁረት የንፋሱ ኃይል የዝናቡ ጉልበት የማዕበሉ ኃይል ሲያናውጣቸው 14 ቀን ብርሃን እንኳን አላዩ ብርሃን ተስፋ የሚሆን ነገር አላዩ እና መልአክ መጣና ምን አለ በቄሳር ፊት ትቆማለህ አለ ምን የሚል ይመስላል አዎ ለምን ከመርከብ ላይ ዕቃ ተወርውሯል መርከቧ ተቀላለች ተብሎ ዲዩሲ ተፈጥሮ መሻሩን መታውቁት መብላት አቆመዋል ምን ማለት ነው እንብላ እንጠጣ ነገን ሞታለን አልነበር ሳይንሱ እነሱ ግን ተፈጥሮውን እንኳን ጠሰው መብላት አቆመዋል መብላት that means ሞታቸውን አምነው ነገ አላሉ ሞትን ነገ አላሉ ሞት ዛሬ ነው አሉ እንብላ እንጠጣ ነገን ሞታለን የሚለውን ጥቅስ ነገ ነው ምን ሞት አላሉ ሞተናል ኦሬዲ ሞት ውስጥ እንዳሉ ተቀብለዋል ሬዲ ናቸው ጳውሎስ መጥቶ ምን አለ ይላል የሱ የመሆን የማመልከው አምላክ ዛሬ ለሊት መልአኩን ልኮ አናገረኝ አንተም ካንተ ጋርም ያላችሁ አትሞቱም ብሏል ስለዚህ እባካችሁ እቺን ብሉ ብሎ ስለመኖራቸው ተስፋ የናይጄሪያ ሪቫይቫል ላይ አባቶች ሲናገሩ ይገርማቸዋል አሁን ባባውላ የሚባሉት ሰውዬ ምግብ ሊበሉ ከፓስተሮች ጋር ሆነው ቆመው ሊያመሰግኑ እየጸለዩ እግዚአብሔር ሆይ አመሰግናለሁ ምናምን ብለው ጸሎታቸውን እያመሰገኑ ሲቀጥሉ አንድ ሰዓት አለፈ ሰው በረሃብ እሳቸው የሉም ሻራ ባላዝ
ቆመው እየጸለዩ ማለት ነው። ጆክ አይደለም እኮ የተጻፈ ታሪክ ነው። ቆመው እየጸለዩ ጀራ ባላባ 12 ሰዓት አለፈ። ሻካ ባላስ 24 ሰዓት አለፈ። ለምን እያመሰገኑ ነው? ለምግብ። ሰው በልቶ ሄደ ወደ ቤቱ። እሳቸው የሚነገር የለም፣ ዝም ብሎ ይጸልያል። ለምግብ እያመሰገኑ ከ36 ሰዓት በኋላ ማራዶስ ከ36 ሰዓት በኋላ አሁን እኮ አንተ አመሰገኑ በሉ እንጀራው ምናምን ነው የምታስበው፣ አይምሮክ ነው። ሰውየው ኢን ዘ ስፒሪት ነበር። ዶክተር ቶሎሳ ልክ ኢህአዲግ እንደገባ አካባቢ የመጡ ጊዜ ስለ በረከት ይሰብኩ ነበር፣ ብሌሲንግ። እና ሲናገሩ ምናሉ ጾም ጸሎት ይሻል እየጸለይኩኝ እግዚአብሔር የሆነች ደመና አመጣሉ ጸሎት ክፍሌ። ከዛ ደመና ውስጥ ገባው። ደመናው ላይ ሆኜ አፍሪካን ባርክ እንትንም ባርክ እያለኝ ያኔ እሳቸው በተገለጠላቸው ነው የሚነግሩን። እንዲህ ይሆናል ባርክ ያሉ ስነቃ 3 ቀን አልፏል አሉ። ጊዜ ይሻራል በታምራት ውስጥ። ለምግብ ሊያመሰግኑ ቆመው 36 ሰዓት አለፈ፣ እግራቸው አልደከመ። ታምር ማለት እሱ እኮ ነው። ናቹራል ህግ ምን ይላል? ይጣሳል። የተፈጥሮ ህግ ይጣሳል። ኤክስፔክት አርጉ ታምራት። በጣም ብዙ ታምራት በእኛም ዘመን አይተናል። ብዙ ታምራት እኛ ወስነንለታል ለእግዚአብሔር። ከዚህ በላይ አትሄድ አሉ። ደግሞ ምንም ነገር ሱፐርናቹራል ማያምኑ እነሱ ደግሞ ከተለመደ ወጣ ካልክ ካጋንንት ነው ይላሉ። ሰይጣን ታምረኛ ነው ማለታቸው ነው። አይ ቸርች ኔቸሯ ራሱ ታምር ነው። ይሄንን ጥቅስ ላንብብላችሁ። አሁን አይምሮ ያለፈ ነገር መለማመድ መብቴ ነው በሉኝ እስኪ። ምን ያለፈ ነገር? ከአይምሮ በላይ የሆነ ነገር ማድረግ፣ መሆን፣ መከሰት መብት ነው፣ መብት ነው። ኢሳይያስ 8 ቁጥር 18 ስለ ጌታ ኢየሱስ ነው የሚናገረው። በአሕዛብ መንገድ አትሂዱ ብሎ ነው ከላይ የሚጀምረው። ቁጥር 9 ላይ በአሕዛብ መንገድ አትሂዱ። የአሕዛብ መንገድ አለ፣ የአሕዛብ ሥርዓት አለ። ከዛ ቁጥር 15 ብዙዎች በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ ተማመንበል። ቁጥር 18 እነሆ አለ፣ እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖር ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። ምልክትና ምንድነን አለ? ተአምራት ነን። እኛ ተአምራት ነን፣ ምልክት ነን። ከጽዮን ከእግዚአብሔር ዘንድ ታምር ይሆንላችኋል አላለም። ኑሮዬን የታምራት አድርጎ የኔኮ ከሰው ሁሉ ለየት ይላል። ራሱ የታምራት ህይወት፣ የታምራት ኑሮ፣ የታምራት ልምምድ፣ የታምራት ድርጊት። አንተ ራስህ ታምር ነህ። ሰዎች አይተው እንዴት ሆነ ሚሉክ። አንተ በመሰረቱ ራሳችሁን ብታውቁ እናንተ ታምር ናችሁ። ከጎን ያለውን ሰው ሁሉ የሚወለደው በለው ከእናትና ከአባት ነው በለው። ሰው ብቻ ነው በለው። በስጋ ይወለዳል በለው። ነፍስ አለው፣ መንፈስ አለው። ሰው እንዲህ አይነት ተፈጥሮ ነው ያለው፣ የተፈጠረ ማንነት ነው ያለው። አንተ ግን በለው ትለያለህ። ከቃል ነው የተወለድከው በለው። ከእግዚአብሔር ነው የተወለድከው። በተፈጥሯዊ አይደለህም በለው። ፊተኛው ሰው ምናዊ ነው? ፍጥረታዊ ነው። ቀጥሎ ምናዊ? መንፈሳዊ። መንፈሳዊ ነው። አንተ ተፈጥሮክ ራሱ ምድር ላይ አዲስ ፍጥረት በመባል የተፈጥሮ ግን ተሽራል። ታምር ነህ። የእግዚአብሔር ልጆች በምድር ላይ አሉ ሲባል ታምር ነው። ታምር ነው።
ማርያም ኢየሱስን የጸነሰችው በታምራት ነው። ኢየሱስ የታምራት ልጅ ነው። ታምር ነው። እንትን አይደለም። ተፈጥሯዊ ህግ፣ ተፈጥሯዊ ስርዓት፣ የተፈጥሮ ሂደት ፕሮሰስ አይደለም። ታምር ነው። you are a son of God። ምልክት ነህ። ከየት? ከሰማይ ከማዘንድ ከሰራዊት ጌታ ከእግዚአብሔር ዘንድ ምድር ላይ ያለ ታምራት ነህ። እንዴት እንደሚል ምን እንደሚል አስብ። ሰዎች ሰው ነው የሚጠብቁት ታውቃላችሁ። ምንም ነገር ሲሆን እከሌ ያረግልኝ ይሆን፣ እከሌ እንዲሆን፣ አባቴ እናቴ መልካም ሰው የሆነ ነገር ይጠብቃል። ሱፐርናቹራል ላይፍ የሚለማመድ ሰው ግን ታምራት ኤክስፔክት ያደርጋል። ከተፈጥሮ ውጪ የሆነ ነገር አለ ብሎ የሚያምን መጽሐፍ ሲናገር ባለዕዳ ልጆቼን ሊወስዳቸው ነው አለች ሲል ባለዕዳ ልጆቿን ሊወስድ የሆነው ዊል ለማድረግ ነብዩ ጋር ነው የመጣችው። ታምር ነው የፈለገችው። እቤትሽ ምን አለ? ወደ ታምራት ይቀየራል። ኖርማል የለመድከው ነገር ወደ ምን ይቀየራል? ወደ ታምራት ይቀየራል። ኖርማል ነው የምትለው ታምራት ይሆናል። እጅ ላይ ያለው ታምራት ይሆናል። እቤትህ ውስጥ ታምራት ይሆናል። ታምራት እድል ፈንታክ ነው። ታምራት ማንነት ነው። ታምራት የተወለድክበት ህይወት ነው። የምትኖረው ኑሮ ነው። ታምራት የተጠራህበት ክብር ነው። ታምራት ማንነት ነው። በሻሞ ሚሆን አይደለም። መንገድ አለ። የታምራት መንገድ